ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ጤንነት፣ አፍያ ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው። ዛሬ የማሳያችሁ ወደ ጊራና የሚሄድ የአንዲት እህቴን የቤት እቃ አስቤዛ፣ በጣም ብዙ ነገር ነው የማሳያችሁ። አብራችሁን ቆዩ። ላይክ እና ሰብስክራይብ ሼር ማድረግ እንዳይረሳ ኢንሻአላህ። ይህ እንግዲህ ወደ ጊራና የሚሄደው የቤት እቃ መጅልስም አላት። እዚህ ጋር የምታዩት ደግሞ ኦቨን እና 275 ፍሪጅ አላት። ተከፍሎበት የተቀመጠ ቆየት ያለ ነው። ምክንያቱም ይቺ ፍሪጅ አሁን ላይ 52000 ስለገባች ማለት ነው። ይቺ አሁን ፋን ሲስተም አይደለችም፣ ፋን የላትም። ላኪን 275 ብዙ ጊዜ ለብዙ እህቶችም ገዝቼዋለሁ። እንደውም ከሁለት ከአስሯ ይልቅ ይቺ ትሻላችኋለችም ብለናችኋል ማለት ነው፣ እኔም ጓደኛዬ። እና በጣም ጸዴ ፍሪጅ ናት ማሻአላ። እዚህም ደግሞ ለወንድሜ ገዝተናታልና አሪፍ የሆነች እቃ ናት። የዛኔ 42000 ነበር ለሱ ስንገዛ። ይህንን የገዛሁላት ደግሞ ለሷ በዛን ሰዓት 45000 እና 44000 ብር ደግሞ ኦቭኑ ነው ማለት ነው። እና ማሻአላ ተባረክ ረህማን በጣም ጽድት ያለ ቆንጆ፣ ሁለት በሲሊንደር ሁለት ደግሞ በኤሌክትሪክ የሚሰራ ኩንቴን የሚል አሪፍ የሆነ ኦቭን ነው የገዛውላት። በዛን ሰዓት 89000 ተከፍሎበት የተቀመጠ ነው። ይሄ አሁን እንደነገርኳቸው 5-6000 ጭማሬ አለው ማለት ነው። እና በጣም እንደምትወዱት ተስፋ አረጋለሁ። ከወደዳችሁ ደግሞ ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱ ማለት ነው። ኢንሻአላህ ማዘዝ ለምትፈልጉ በ0967177194 ማዘዝ ትችላላችሁ። እዚህ ጋር አሁን ላሳያችሁ የፈለኩት ምንድነው፣ እዚህ ጋር ለኬክ ሆነ ለብስኩት የሚሆን አንድ ፓትራ አለው። እዚህ ጋር ደግሞ ለመሽዊ የሚሆን ብረት አለው። ከዛ በመቀጠል ደግሞ እዚህ ውስጥ ያለው ይሄ የዚህ መገጣጠሚያዎች ናቸው እነዚህ ማለት ነው ጀማው። ከዛ እዚህ ጋር ያው ወረቀቱን እያዩ ለመጠቀም የሚጠቅም ነው። ፓትራ ሁለት ነው ያለው፣ አንድ ያለ አንድ ያለ፣ ከዛም ደግሞ ይሄም አለው ማለት ነው። እና በጣም ጸዴ እቃ ነው የገዛችው እህቴ። እንግዲህ ሁለት ወር ከ10 ቀን አካባቢ ሆኖታል። ግን 2 ወር ከ10 ቀን ሲሆነው ደግሞ ራሱን የቻለ ምክንያትም ነበረ። አንደኛ ቦንድድ አልነበረም። ከዛም በኋላም ያለችኝ የነበረው ከረመዷን በኋላ ስለነበረም በመሃልም ደግሞ ረመዷን ላይ እንዲወጣላት ብትፈልግም እውነቱን ለመናገር በረመዷኑ ማውጣት አልቻልኩም ማለት ነው። እና አልሐምዱሊላህ ረብል ዓለሚን ዛሬ በዚህ መልኩ ሁሉ ነገር ፏ ብሎላታል። እንግዲህ 89000 ብር ተከፍሎበት የነበረው ሁለቱ እቃ ነው። አሁን ለ52000 ሆናለች እቺ ፍሪጅ ማለት ነው። እቺ ጸዴ ፍሪጅ አሁን 52000 ሆናለች። እንደውም ዛሬ እቺን ሳመጣት ራሱ የመጨረሻ ናት፣ የለም ቤቱ ሁላ እየጠፋ ማለት ነው። እና ይመጣል ዞሮ ዞሮ የሆነ ጊዜ። እስኪ እያንዳንዱ እቃ የማሳያችሁ ነው የሚሆነው። አብራችሁን ቆዩ ኢንሻአላህ። እንግዲህ አጠቃላይ የዚች እህቴ ድምሯ ማለት ነው 465950 ብር የፈጀ ነው። 465950 ብር የፈጀ ነው። አረቢያ መጅልስ አላት 8 ሜትር ከ50። የዛኔ የተሰራላት ደግሞ በ12500 ብር ሂሳብ በነበረበት ሰዓት ነው። ነግሬያችኋለሁ፣ ታዩታላችሁ መጅልሱንም ማለት ነው። እና በጣም ጠቃሚ የሆኑ እቃዎችን ነው የያዘችው። ኢንሻአላህ አብራችን ቆዩ። ያው ይሄንን ነገርኳችሁ። ማሻአላ ቱባይቱ ሁለቱ በኤሌክትሪክ እና ሁለቱ ቱባይቱ ማለት ሁለቱ በኤሌክትሪክ ነው የሚሰራው፣ ሁለቱ ደግሞ በጋዝ ነው የሚሰራው። ያው እዚህ ጋር ሁሉም ነገር ማሻአላ ጽድት ያለ እቃ ነው የገዛውላት። ተወደዋለች ብዬ ተስፋ አደርጋለሁ። በመቀጠል እዚህ ጋር የምታዩት ሞሰብ ነው። ያው ለቦታ ነው እዚህ ጋር የሰቀልኩት። ይህችን ጽድት ያለች ሞሰብ የገዛሁላት 3600 ብር ነው። በዛ ላይ ደግሞ ማንፈሻ ሰፌድም የእንጀራ ሰፌድም ገዝችላታለሁ። እንጀራ ሰፌድ 350፣ 650 ደግሞ ማንፈሻ ሰፌድ ነው ማለት ነው። ሞሰቧን ደግሞ ይዋት እንዴት እንደምታምሩት አጠባበቁ ምናምን ፏ ያለ እቃ ነው። ዳንቴል አለው። ላልብስና ላሳያችሁ ማለት ነው ጀማዓ። አብሽሩ አብራችሁን ቆዩ። ላይክ እያደረጋችሁ ይዋት ለረከቦቷም ለትሪዋም ይሁት
ይሄንን እንደዚህ አድርጋ መጠቀም ሁላ ትችላለች። ለትሪ የሚሆን ቆንጆዬ የሆነ ዳንቴል ነው። ዳንቴሉን የገዛሁላት ይሄንን 600 ብር ነው። ይሄንንም 600 ብር ነው የሞሰቡ ማለት ነው። ሞሰቡ ውስጡን ስፋቱን አሳያችኋለሁ። እዩት ማሻአላ አያችሁት አይደል? እዩት ጽድት ያለች ናት። እችም 600 ብር ናት። 300 ብር ደግሞ የረከቦት እንዲሁም ደግሞ ከፈለገች አሳያችኋለሁ በኋላ ለእንጀራ ባስኬቷ ማልበሻው ላይ ይሆናታል። ሞሰቡ ደግሞ እዩት ጽዳቱን ጀማው ልቅም ያላሰራር ወላሂ ነው የምላችሁ። እንዴት እንደወደድኩት አትጠይቁኝ፣ እንዴት እንደወደድኩት። በዛ ላይ ደግሞ ስፋቱን ለማወቅ ይሄንን ማድረግ ነው። አያችሁት መታጠፍ እንኳን የለውም። የሚሞከረው በርግጥ በእንጀራ ሰፌድ ነው፣ ግን በማንፈሻው ራሱ አያችሁታ በጣም ጸዴ የሆነ እቃ ነው። 600 ብር ሞሰቡ። ማንፈሻ ሰፌድ 650፣ የእንጀራ ሰፌድ ደግሞ 350 ብር ነው። እዚህ ጋር ደግሞ 2 ሜትር የምግብ ሱፍራ ነው። ይሄ 2 ሜትር 600 ብር ነው፣ በ300 ብር ሜትር ሂሳብ ማለት ነው። እዚህ ጋር ደግሞ 1 ሜትር ብላኛለች። ይሄንን ደግሞ 1 ሜትር ስለሆነ የገዛው 300 ብር ነው ማለት ነው። ከዛ እዚህ ጋር ደግሞ እንደምታዩት አንድ በአንድ የቡና ሱፍራ ነው 2000 ብር ነው የገዛሁላት ማለት ነው። እዚህ ጋር እንደምታዩት ሰሌን አለ፣ ትልቁ ሰሌን ማለት ነው። በጣም ትልቅ ሰሌን ነው ይሄ። ይሄንን የገዛሁላት በአንደኛው ነው 1700 ብር ነው ማለት ነው። 1700 ብር ነው ይሄን የገዛሁላት። አሁን ቀጥታ ወደ እቃችን እንምጣና ጀማው እዛ 2600 ብር የውሃ ኮምፕሌት ነው። ከዛ በመቀጠል ደግሞ 3800 ብር ደግሞ አክለሪክ የውሃ ጆግ። ይሄ የሚያምረው ማሻላ 6 ኩባያ ያለው ነው። ኩባያዎቹ ደግሞ እነዚህ ናቸው ማለት ነው ጀማው እዩት። እነዚህ 6 ሀባ ናቸው። ማሻአላ የገዛሁላት 3800 ብር ነው ማለት ነው። አያችሁታ። ከዛ በመቀጠል 1300 ብር 2 ሊትር የሻይ በራድ ነው። 2900 ብር ደግሞ የቱርክ ጆግ ነው። የቱርክ ጆግ ያው እንደነገርኳችሁ በጣም የሚወደድ እቃ ነው። እዩት 6 ኩባያ ያለው። ከዛ ጆጉ ደግሞ ይሄ ነው። አያችሁታ እንዴት እንደሚያምር ማሻአላ ተባረክ ረህማን። ይሄንን ይመስላል። እንደምትወዱት ተስፋ አደርጋለሁ የዚችን እህቴን እቃ። ከዛ በቀጠል ደግሞ ይሄ እናት መፍጫ ነው። እናት መፍጫ በፓወር ነው እንደዚህ የሚሰራው ያለ ኤሌክትሪክ ማለት ነው። ከዛም እዚህ ጋር ደግሞ ኦራና ቱርኪ ነው 3500 ብር ነው የዚህ ዋጋ። የገዛሁላት 3500 ብር ነው። ከዛ በቀጠል ደግሞ 4000 ብር 5 ሊትር የሽንኩርት መፍጫ በኤሌክትሪክ የሚሰራው ስጋም ይፈጫል ማለት ነው። ሳይበዛ ስጋ መፍጨት የሚችል ነው። 3500 ብር ደግሞ የውሃ ቦይለር ነው። የውሃ ቦይለሩን ግን እናየዋለን አብረን ማለት ነው። ከለሩ በጣም የሚያምር ከለር ነው። እዩት አያምሩም? በአላህ አየር መንገድ እኔ በጣም የምወደው ከለር ነው። ወይ ጥቁር ወይ ይሄ ሲሆን በጣም ነው የምወደውና እዩት ውስጡ ራሱ ጽድት ያለ አየር መንገድ ነው። 3500 ብር ይሄንን ገዝቼላታለሁ። እስኪ ከወደዳችሁት የውሃ ቦይለሩ ከለሩ ተመችቶኛል። በእርግጥ እስከዛሬ የምንገዛው ነው ግን ከለሩ እኔ በጣም ተመችቶኛል። ከዛ በመቀጠል ደግሞ የልብስ መተኮሻ አንደኛው ማለት ነው። ከዛ በመቀጠል ደግሞ እዚህ ጋር 5 ሊትር ምን አለን የቀሪቦ ብሪቅ አለን። እንደምታዩት 5 ሊትር የቀሪቦ መካከለኛ ራሱ ለምትፈልጉ በርግጥ ትልቁም ቢኖራችሁ 7 ሊትር 10 ሊትር ቢኖራችሁ ይሄን ቢኖራችሁ አይጠላም። እቃ በነገራችን ላይ አይጠገብም እኮ ሁሉም ቢኖራችሁ። ይሄ እንግዲህ 5 ሊትር ነው 2900 ብር ነው የተገዛው። 2900 ብር ነው ይሄንን የገዛሁላት። እዚህ ጋር ደግሞ የጁስ መፍጫ ነው። የጁስ መፍጫ ደግሞ 6500 ብር ነው ማለት ነው። ይሄንንም የገዛሁላት በጣም አሪፍ የሆነ ቆንጆ የሆነ እቃ ነው ማለት ነው። ከዛ ጀማው እዚህ ጋር እንደምታው ሰርቪስ 750 ብር ነው። 3 ፒስ ነው አያታረላ ገዝቼላታለሁ። ከዛ እዚህ ጋር እንደምታውት ደግሞ ፓርቲሽን ነው። ፓርቲሽን 1400 ብር ባለ 4 ማለት ነው። ለምሳሌ እናንተ ቀለል ያለ ሰው 3-4 ሰው ቢሆን እዚህ ጋር ሽሮ እዚህ ጋር ደግሞ የሆነ ነገር ከፈለጋችሁ የፈለጋችሁትን አይነት የምትሰሩትን ምግብ እዚህ ጋር አድርጋችሁ ማቅረብ ትችላላችሁ። 1400 ብር እዚህ ዋጋ። እዚህ ጋር ደግሞ መዳመጫ ነው ያሳቡሳ የሚሆን ማለት ነው። ይሄ ከኤችኢዲኤፍ የሚሰራ ነው።
በጣም አሪፍ እንደዚህ ራሱ ነው። የዚህ ዋጋ 750 ብር ነው ማለት ነው። እዚህ ጋር ደግሞ 1250 ብር የሻይ ብርጭቆ ደርዘን ነው 12 ፍሬ ማለት ነው። እዩት እንዴት እንደሚያምር ማሻአላ ተባረክ ረህማን። ይሄንን የገዛውላት ደግሞ 1250 ብር ይሆናል ማለት ነው ደርዘን ሲሆን። እዚህ ጋር መክተፊያ ነው ትልቁ፣ ከዛ ቀጣይ፣ ከዛ ይሄ ነው። አንድ ብቻ ከምትገዙ ይሄንን ሙሉን ብትገዙ የተሻለ ስለሆነ ይሄንን 750 ብር ገዝቼላታለሁ። እዚህ ጋር ደግሞ 450 ለሰላጣም ለፈለጋችሁት ለገንፎም ይሆናል። በነገራችን ላይ በጣም ጸዴ የሆነ እቃ ነው። ይሄንን 900 ብር ገዝቼላታለሁ። እዚህ ጋር ደግሞ 2200 ብር ደግሞ 26 ቁጥር መጥበሻ ነው። ጥቁር ነው ከለሩ በጣም የሚያምር ማሻአላ ተባረከ ረህማን። ከዛ የሾርባ በ100 ብር ሂሳብ 6 ሀባ 600 ብር። የፈንዲሻ ትልቅና ትንሽ 500 እና 450 ገዝቼላታለሁ ማለት ነው። ከዛ በ180 ብር ሂሳብ ደግሞ ይሄንን 4 ማዕዘን የቁጥጥራን ገዝቼላታለሁ። በጣም የሚያምር ጸዴ የሆነ ነው። 6 ሀባ ብላኛለች። እዚህ ጋር ደግሞ ደርዘን በኳሊቲው ገዝቼላታለሁ። ይሄንን የገዛሁላት ደግሞ በ140 ብር ሂሳብ ነው። ቆንጆና ጸዴ የሆነ እቃ ነው ማለት ነው። እዚህ ጋር ደግሞ ለቤት የሚሆን ቀለል ያለ ይሄ በ100 ብር ሂሳብ ነው። እነዚህ መጥፎ እቃ ናቸው እያልኳቸው አይደለም፣ አሪፎች ናቸው እነዚህ። ይሄ 6 ሀባ ነው ማለት ነው። በ100 ብር 600 ብር ይሆናል። እዚህ ጋር ደግሞ 6 ሀባ የኒኬል የቁርጥ ሰሃን 6 ሀባ አያችሁታ ማሻአላ ተባረከ። ይህንን ደግሞ የገዛሁላት በ235 ብር ሂሳብ ነው ማለት ነው። 6 ሀባ ነው። እዚህ ጋር እንደምታዩት 1200 ብር ደግሞ አክለሪክ ማነው ማይካ ትሪ ነው። አያችሁታ በጣም ነው የሚያምረው። ይሄንን እንግዳ ሲመጣ መጠቀም ትችላለች። ኖርማል ትሪዋን ደግሞ ለቤቷ መጠቀም ትችላለች ማለት ነው። በጣም ነው የሚያማምረው ይሄ በነገራችን ላይ በጣም 1200 ብር የዚህ ዋጋ ነው። ከዛ በመቀጠል ደግሞ እዚህ ጋር 50 ቁጥር 700 ብር፣ እዚህ ጋር ደግሞ 600 ብር 45 ቁጥር ገዝቼላታለሁ ማለት ነው። የኒኬል ኩባያ በ120 ብር ሂሳብ 12 ሀባ እነዚህ ማለት ናቸው። በጣም ነው የሚያማምሩት። ከዛ 600 ብር ደግሞ አገረኛ ስኒ በሰማያዊ ከለር ገዝቼላታለሁ። አክለሪክ የሱካር ዕቃ 300 ብር ገዝቼላታለሁ። ከዛም ደግሞ አሁን ምሳሌ ቺዝ ብትፈቀፍቁበትም ካሮት ብትፈቀፍቁበትም የፈለጋችሁትን ነገር ማድረግ የሚችል ጸዴ የሆነ ዕቃ ነው ማሳያችሁ። እዚህ ጋር ደግሞ 150 ብር የጨት ማንኪያ ነው የተቀቀለው ማለት ነው። እዚህ ጋር ደግሞ 250 የአሳምቡሳ ዘይት ማጥለያ ወይም ደግሞ ሰፋያ ይሄን ገዝቼላታለሁ። የስጋ መከትከቻ በጣም ትልቁ የዚህ ዋጋ ደግሞ 1500 ብር ነው። ከዛ በመቀጠል እዚህ ጋር 600 ብር ደግሞ 10 ቁጥር ቢላው አያችሁታ ማሻአላ በጣም ቆንጆ ነው። ለስጋ አሪፍ የሆነ ነው። ይሄንን 200 ብር። እዚህ ጋር 250 የወጥና የሩዝ ጭልፋ ነው። 1000 ብር አራቱን ገዝቻለሁ። ለሩዝ 2 ለወጥ 2 ማለት ነው። እዚህ ጋር ደግሞ 400 ብር የእንጀራ ትልቁ ስለሌለ ትንሹን የገዛውላት 400 ብር ነው። እዚህ ጋር ደግሞ የሾርባ ማግ ነው። የሾርባ ማግ በጣም የሚያማምሩ ጸዴ የሆኑ ናቸው። እዩዋቸው እንዴት እንደሚያማምሩ ከለራቸው ራሱ ወጣ ያሉ ናቸው። የዚህ ዋጋ ደግሞ 2600 ብር ነው ማለት ነው። 2600 ብር ነው ይሄንን የገዛሁላት። ከዛ በመቀጠል ምን አለ መሰላችሁ ይሄ ለገንፎ ፈለጋችሁት ለሰላጣ ፈለጋችሁት ብቻ በጣም የወደድኩት ዕቃ ነው። የዚህ ዋጋ ደግሞ ይሄንን እንደነገርኳችሁ የዚህ ዋጋ 1000 ብር ነው። የራሱ የሆነ ለሰላጣም ቢሆን ለወጥ ማረጋችሁት ለገንፎ ቢሆን ደግሞ አሪፍና የተመቸ ዕቃ ነው። እዚህ ጋር ደግሞ 350 ብር የፕላስቲክ ምነው ረከቦት ማለት ነው። ይሄንን አዛኛለች። እዚህ ጋር ደግሞ እሷ ራሷ ረከቦት ስላላት በ3800 ሂሳብ ነው ይሄ ደርዘኑ ግማሹን አርጌላታለሁ ማለት ነው። ከዛ በመቀጠል ምን አለ መሰላችሁ አሉሲን ሶላር ነው 8000 ብር ሞክሬ ላሳያችሁ። ይሄንን አሉሲን ሶላር በጣም አሪፍ ቆንጆ የሆነ ብዙም ጊዜ ማካበብ ምናምን አይደለም። በነገራችን ላይ ልኬውም ሰው ስለወደደው ነው። እኔ ለእናንተ አሪፍ ነው ስላችሁ ሰው ጋር ተወዳጅነት ያለው ዕቃ ነው። ዋጋው ስለጨመረ ነው እንጂ ዕቃነቱ ካሉት ትንሽ ሶላሮች አንደኛ የሆነ ዕቃ ነው ማለት ነው። አሉሲ ተወዱታላችሁ ማሻአላ። እኔም ደግሞ ለቤተሰብ እዚህም ሰጥቼው በጣም ስለወደዱት ነው በኮንፊደንስ የምናገረው።
እስኪ እንሞክረው ማለት ነው። አራቱንም መለኮስ እንትን ማለት ይቻላል፣ መቅጠም ይቻላል። ግን እኔ ለማሳያ ብቻ ስለሆነ አንዷን እንደዚህ ያሳያችኋለሁ። ስገዛም ሞክሬ ስለሆነ ያው ለእናንተ ለማሳየት ያክል ነው ይሄንን የምጠቀመው። የዚህ ዋጋ 8000 ብር ነው። ከዛ በመቀጠል የወይባ መሞቂያ አለ። የወይባ መሞቂያው በነገራችን ላይ ሌዘሩም አለው ሼክላም አለው። ከዛ ደግሞ እዚህ ጋር የወሎ ጭስ ደግሞ 1 ኪሎ አለው። ወሎ ጭሱ ነው 250 ደግሞ የወይባ መሞቂያዋ ድስቷ ናት። ይሄ ደግሞ 3500 ብር ነው። ሌዘሩንም ላሳያችሁ ነው። ይሄ 1300 ብር የዚህ ዋጋ ነው። ለቴሌቪዥኗ ለፈለገችው ሰው ሲላ ማለት ነው። እዚህ ጋር ደግሞ 500 ብር የልብስ ባስኬት አለን። ማሻአላ ተባረክ ረህማን። ከዛ መቀጠል ደግሞ የማገዶ ቆጣቢ አክምባሎን ብቻ ነው ያለችኝ። በነገራችን ላይ እንደዚህ አድርጋችሁ ማስተካከል ሁላ ትችላላችሁ። የዚህ ዋጋ 750 ብር ነው የገዛውላት። እዚህ ጋር ደግሞ 250 500 ብር ለበርበሬና ሽሮ መቀነሻ የሚሆን ነው። 8 ሊትር ማለት ነው። እዚህ ጋር 300 ብር የዕቃ ማንጠፍጠፊያ ኮማንዶ ነው ይሄ የምታዩት። ከዛ 350 ሊትር በርሚል አለ 4200 100 ደግሞ 90 ሊትር በርሚሎች ሁለት አሉ። እነዚህ ለዱቄት ፈለገቻቸው ለምንም ይሆኗታል ማለት ነው። ከዛ መቀጠል እዚህ ጋር ወንፊት አለ 150 ብር። እዚህ ጋር እንደምታዩት ደግሞ ሁለት የኦዱ ብሪቅ አለ። እነዚህ ደግሞ ብር ናቸው ማለት ነው። ከዛ ማዞሪያ አለ እዚህ ጋር እንደምታዩት 80 ብር አለ። ከዛ መቀጠል ደግሞ የፓስታ ማጥለያ ነው ይሄ እንደምታዩት ማሻአላ ተባረክ ረህማን ዋጋው 550 ብር ነው። እዚህ ጋር ደግሞ ገንዳ ነው 50 ቁጥር እና 40 ቁጥር ነው። ልዩነታቸው የአንድ ቁጥር ነው ግን በጣም አሪፍ የሆኑ እቃዎች ናቸው እነዚህ 300 ብር እና 1100 ብር የዚህ ዋጋ ነው ማለት ነው። አሪፍ የሆኑ ጥንካሬ ያላቸው እቃዎች ናቸው። እንደውም በፊት ከምንገዛው ከሞገሱ ይልቅ ይሄ ሻል ያለ ነው። ከዛ ምን አለን የዳቦ ክዳን ያለው አለን። የዚህ ዋጋ 450 ብር ነው። እንግዲህ እቃዎቹን በደንብ እያያችሁ መሄድ አለባችሁ ማለት ነው። እዚህ ጋር ቅድም ያልኳችሁ ዳንቴሏን ለዚህም ማልበሻ ማረግ ትችላለች። እንጀራ ምናምን የፈለጋችሁትን መያዝ የሚችል የዚህ ዋጋ ደግሞ 350 ብር ነው ማለት ነው። ከዚህም ደግሞ 4500 ብር የሚሸጥ ደግሞ በጣም ወፍራም አለ። የሆነ ጊዜ ገዝቻ ሳይቻችኋለሁ። የሽንኩርት ሸልፍ ሁለት አይነት ነው 750 750 1500 ብር ሁለቱን ገዝቼላታለሁ። እዚህ ጋር ደግሞ ምን አለ መሰላችሁ ቡሬ ገንዳ በጣም ጥንካሬው አንደኛ የሆነ እኔ እንደውም መጀመሪያ አካባቢ ገዝቼው እስካሁን ድረስ ማሻአላ አሪፍ እየተጠቀምንበት ያለቃ ነው። እዚህ ጋር ደግሞ 500 ብር ፌርሜሎ ነው መቆንጠጫ 50 ብር 550 ብር ይሆናል አጠቃላይ። እዚህ ጋር ቅድም ጀምሬ ያላሳየኋችሁ 3600 ብር የተገዛ የጭስ መሞቂያ ሌዘር ነው። በጣም አሪፍ የሆነ ሌዘር ነው። አያችሁታ ሙሉ ነው። እዚህ ጋር እንትን አለው አያችሁታ። ይሄ አንገትያው ነው 3600 ብር ይሄን ገዝቼላታለሁ። 3500 ይሄን አሰርቼላታለሁ። እዚህ ጋር 250 ሺህ ምን አለ መሰላችሁ የእጅ ማስታጠቢያ 180 ብር አምሮ ከለር 180 ብር ማስታጠቢያ። እዚህ ጋር ደግሞ 150 ሁለት የቆሻሻ ባስኬቶች ማለት ነው። በር ላይ የሚደረጉ ናቸው እነዚህ። ከዛ እዚህ ጋር ደግሞ እንደምታዩት 500 ብር ሁለት 20 ሊትር ባልዲዎች ናቸው እነዚህ አያማምሩ። 500 ብር ደግሞ ይሄንን 30 ሊትር ባልዲ አያችሁ። በጣም ወሳኝ የሆኑ እቃዎች ነው የገዛችሁ። እንደነገርኳችሁ እነዚህ 90 ሊትሮች ራሱ 100 ገዝቼላታለሁ። ከዛ ይበልጥ እዚህ ጋር እንደምታዩት ይሄ ለምስር የሚሆን ሰውም አንድ ዶሮ ብሎ ይላል። እኛ አንድ ዶሮ ሳይሆን ለምስር ነው 700 ብር። እዚህ ጋር ደግሞ አያችሁታ ይሄ ደግሞ አንድ ዶሮ ይሰራላታል። ወማን ነው ሁለት ዶሮ ይሰራላታል። 3 ዶሮ ይባላል ግን 3 ዶሮ አይሰራም። እዚህ ዋጋ 2700 ብር ነው። እዚህ ጋር ፌሮ ሙቀጫ አለ 700 ብር። እዚህ ጋር ደግሞ ጀም አንድ በግ የሚሰራ ለገንፎ ፈለጋችሁት የሚሆን 3800 ብር ገዝቼላታለሁ። እዚህ ጋር ምን አለን ጥስት አለ 1700 ብር። የብረት ምጣድ ለባቄላ መቁላያ ለፈለጋችሁት የሚሆን 400 ብር። 1700 ብር ደግሞ ፌሮ እምድጃ ነው ማለት ነው። እንግዲህ ይሄንን የመሰለ ነው እቃዋ። ገና አልጨረስንም። እዚህ ጋር ደግሞ እንደምታዩት ምን አለ መሰላችሁ ጀማው 4 ሀባ አንዱ በ1200 ብር ሂሳብ ነው። በጣም ወፍራም ነው።
4 ሲባዛ 1200 ብር 4800 ብር ይመጣል። 1200 ብር ደግሞ ይቺ የምታዋት የፕላስቲክ መሃል ላይ ወንበር ናት። ይሄንን ዙሪያውን አድርጋ መጠቀም ትችላለች ማለት ነው። እስኪ ወደ ጎን ላድርግና ደግሞ አስቤዛና አልባሳት ስላላት እሱን አብረን የምናየው ነው የሚሆነው። አብራችሁ ይቆዩ እና ጀማው እንግዲህ እቃዎቹን ወደዚህ በአንድ በኩል አድርጌያቸዋለሁ። በዚህም አለ እዚህ ላይ እንደምንም ማመቻይተን ደግሞ አስቤዛችንና ልብሳችንን እናያለን ማለት ነው። እዚህ ጋር ደግሞ የምታዩት አስቤዛ ነው። ማሻአላ ተባረክ ረህማን። አተርክክ 5 ኪሎ በ250 ብር ሂሳብ ነው። ድፍን ምስር 5 ኪሎ በ300 ብር ሂሳብ ነው። ፓስታ ግማሽ ካርቶን 150 ብር ነው ማለት ነው። አፏን 1050 ብር ነው ማለት ነው። ሱካር በ180 ብር ሂሳብ ነው 900 ብር ማለት ነው። እጣን 1 ኪሎ ነው 900 ብር። እዚህ ጋር ደግሞ የምታዩት 1 ኪሎ ቡና ስንት ይሆናል? 400 ብር ነው ማለት ነው። 1 ኪሎ ቡና ቆንጆ ቡና ነው። የዚህ ዋጋ 400 ብር ነው። ዘይት ዋሂሎና ኦማር ነው 1200 ብርና 1050 ብር አፍዋን 1150 ብርና 1200 ብር ነው ማለት ነው። ከዛ መቀጠል 3000 ብር ሩዝ 25 ኪሎ መኮሮኒ ደግሞ ፕሬማ የሚለው ነው 3000 ብር። እዚህ ጋር ደግሞ ለቃና ለልብስ ማጠቢያ የሚሆን ላርጎ ብላኛለች 750 1500 ብር ነው። 300 ብርና 400 ብር ሆቢ ሻምፖ በ55 ብር ሂሳብ ደግሞ 24 ፍሬ አፍዋን። እዚህ ጋር የምታዩት በ55 ብር ሂሳብ ላይፍ ቦይ ሳሙና ነው። በ70 ብር ሂሳብ ደግሞ 12 ፍሬ የልብስ ሳሙና ነው ማለት ነው። እንግዲህ ካስቤዛዎች እዚህ ጋር ደግሞ 1050 ብር ሂሳብ ደግሞ ስንት ኪሎ አለ? 3 ኪሎ ሁለት ቆንጆ የሆነ ኦሞ አለን ማለት ነው። በጣም ተመችቶኛል። እኔ ለቤትም ገዝቼ ሞክሬዋለሁኝ። አሪፍ የሆነ እቃ ነው። ይሄን ወደ ጎን እናድርግና ደግሞ አልባሳታችንን እና ጀማው እዚህ ጋር ደግሞ ከፈለገችም ለፍሬንች ዶር አሰርችላታለሁ። ፍሬንች ዶር 18000 ብር ከነብረቱ። ይሄም መስቀያ ብረት አለው። ከፈለገች ብረቱ ሙሉውን ይሄድና እሷ እዛ መቁረጥ ትችላለች። ለክላስ ማድረግ ትችላለች። ይሄ መጋረጃ በነገራችን ላይ በጣም አሪፍ መጋረጃ ነው። እነዛ ሌዘር መጋረጃዎቹ ስለጠፉ ነው። የዚህ ዋጋ 5000 ብር ነው። ሁለት ሀባ ነው፣ አንድ አይደለም። ደግሞ ለፍሬንች ዶር ማድረግ ትችላለች አልኳችሁ። ደግሞ ይሄን ሁለቱ ባንዲ ስለሚሰቀል ነው። አያችሁታ? ሁለት ተከፋች ይሆናል ማለት ነው። ብቻ ጸዴ የሆነ መጋረጃ ነው። ከመጅልሷ ጋር ራሱ ማች የሚያደርግ በጣም የወደድኩት መጋረጃ ነው። ተዘምጀማው አሁን እንግዲህ ወደ አልባሳቶቹ ስንመጣ በጣም ብዙ አልባሳቶች ናቸው ያሉት። ላሳያችሁ። ወደ 42000 ምናምን የያዘው አልባሳት ነው። በነገራችን ላይ አብራችሁ ቆዩ። ይሄ የልብስ መስቀያ ነው። ደርዘን ነው 12 ፍሬ ማለት ነው። የዚህ ዋጋ 400 ብር ነው። ከዛ በመቀጠል ደግሞ እዚህ ጋር የሚያምር ቆንጆ የሆነ ቀሚስ፣ ይሄ ለልጇ ነው። የ10 ዓመት ሴት ልጅ አለቻት። እኔም ልብሱ እያልኩኝ ነው። በጣም የምታምር ታይት ያላት ቆንጆዬ የሆነች ቀሚስ ይወት እንዴት እንደምታምር። ይሄንን የገዛውላት 5800 ብር ነው። ታይት ስላለው እያደገች ለብዙ ጊዜ ራሱ መልበስ ትችላለች። ለልጇ የተገዛውን ኳሊቲ የሆኑ እቃዎችን ላሳያችሁ። በጣም ሁሉም ኳሊቲ ነው፣ ግን ይሄ ስለሚለይ ላሳያችሁ። እዚህ ጋር ደግሞ በትዕዛዝ ይሄንንም ለልጇ ነው። ለዚቹ ለ10 ዓመት ሴት ልጅ ነው። እዩት፣ እያደገች በደንብ መልበስ የምትችለው። ይሄ ደግሞ ከታች ታይት ልክ እንደዚህ ስለሌለው ትንሽ ለቀቅ ተደርጎ የተሰራ ነው። የዚህ ዋጋ ደግሞ 2000 ብር ነው ማለት ነው። ከዛ ምን አላት መሰላችሁ ጀማው? የራያ ቀሚስ አላት። የራያ ቀሚስ ደግሞ ለሷው ነው። ለዚቹ ለ10 ዓመት ሴት ልጅ ነው። እዩት፣ አያምሩ ጀማው? ማሻአላ ተባረክ ረህማን። አያችሁታ? ይሄ ኳሊቲ ጽድት ያለ ማሻአላ ተባረክ ረህማን የሆነ ነው ማለት ነው። እዚህ ጋር ደግሞ መስቀል ነው ብላ እንዳትጠራጠር ኮኮብ ነው የተሰራላት ማለት ነው። ይሄ በትዕዛዝ ነው የተሰራላት። እጅጌ ሙሉ ነው። እጁ ላይ ያለው ራሱ በጣም የሚያምር አንደኛ የሆነ ነው። ይሄ እንደ እናቶች አንዱ መቀነት አንዱ ሻርፕ የሚሆን ሳይሆን ይሄ ብቻ ነው የተገዛላትን 3500 ብር ነው። ከብዛት ዋጋ ነው ይሄንን የገዛውላት። እሷ ከፈለገች ሻርፕ እና መቀነት ይሁንልኝ ብላ ካለች ልጅቷ
ይሄንን መሀል ለመሀል ተልትላ አንዱን መቀነት አንዱን እንደ ሻርፕ መጠቀም ስለምትችል ይሄ የራሱ ሁለተኛ ልክ እንደ ትልልቆቹ የለውም ማለት ነው። ይሄ እንግዲህ 3 ቅያሬ ልብስ የልጇ ነው። 3 ቅያሬ ልብስ የልጇ ነው። እዚህ ጋር 30 ያለኩት የመጋረጃ የብረቱ መደገፊያ ነው። ይሄ በኋላ መጋረጃውን ስለማሳያችሁ ችግር የለውም። ከዛ ነው ፖርሳ አላት። እቺ ቆንጆ ቀሚስ ፖርሳ አላት። ማሻአላ ተባረክ ረህማን ይሄንን ይመስላል። ከዛ ለ6 ዓመትና ለ8 ዓመት ደግሞ ሴት ልጆች ልብስ አለ። አያችሁታ? ይሄንን ለ6 ዓመት ሴት ልጅ ነው። ይሄም ቆንጆ የሆነ አገረኛ ቀሚስ ነው። ይሄ ውጭ ሲሆን ይሄ ደግሞ አገረኛ ነው። በዋጋ ደረጃ ራሱ ይሄ ጋር ጭራሽ አይገናኝም። ይሄ ሁለቱን 3000 ብር ሲሆን የገዛሁት ይሄንን 5800 ብር ነው። አያችኋ እንዴት እንደሚያማምሩ ማሻአላ። ይሄ ለ8 ዓመቷ ነው። 5500 3000 ብር ይሄንን ገዝቼላታለሁ ማለት ነው። ከዛ ለማዘር ነው። እዚህ ጋር እንደምታዩት ይሄንንም በትዕዛዝ ነው። እነዚህ ልብሶች አሁን በትዕዛዝ ነው የሚሰሩት። በጣም ለቀቅ ያለ ባንች ልክ ነው ያለችኝ። በጣም የሚያምር ቆንጆ የሆነ ሽፎን። ይሄንን ደግሞ 2800 ብር ነው ያሰራሁላት። ሻርፕ ግን ከሁለት አንዱ እናንተ ምረጡላት። እኔ እቺን መርጫለሁ። ይሄም ያምራል ግን እሷ የፈለገችውን መውሰድ እንድትችል ነው። ትዕዛዙ ግን አንድ ሻርፕ ስለሆነ ነው። አያችኋ የዚህ ዋጋ 1300 ብር ነው። ሻርፕ ግን አንደኛውን መርጣ ለዚህ ማች ማድረግ ትችላለች። ይሄም ይሆነዋል። በነገራችን ላይ እዩት እንዴት እንደሚያምር። አንዱን መርጣ አንዱን አነሳለሁ ሐቋ ስላላደለ ማለት ነው። እንግዲህ አሁን ወደ አባት አልባሳት እንመጣለን። ይሄ የአባቷ ለአባት የሚሆን ነው። እንግዲህ እሷ ይሄን ሁሉ ለአንድ ሰው አይሆንም እርግጠኛ ነኝ። ላሳያችሁ እንግዲህ አብራችሁ ትቆዩ ማለት ነው። ሙሉ ልብሶች ናቸው። ቲሸርት ሸሚዝ እየተደረገ ማለት ነው። እዚህ ጋር እንግዲህ 7 ሀባ የጨርቅ ሱሪ አለ። 7 ሀባ የጨርቅ ሱሪና 7 ሀባ ደግሞ ቲሸርትና ሸሚዝ አለ ማለት ነው። አፏን 7 አይደለም ለ5 ነው አላባሽ። እዩት የሚያምር የጨርቅ ሱሪ ነው ይሄ አንድ በሉ። ከዛ አላባሹ ደግሞ አያቷ ከናላባሻቸው ናቸው እንደዚህ የተደረጉት ማሻአላ። ሸሚዙ ይሄ ሸሚዝ ማለት ነው። ይሄ ሸሚዝ ማለት ደግሞ የተለያየ ከለር ሁሉም አንድ አይነት አልተደረገም። ይሁን ይሄና ይሄ ለአንድ ሰው ሙሉ ልብስ ሆነ 2 ሰው አያቷ እንዴት እንደሚያምር 3 ከዛ እዩ 4 ከዛ እዩ 5 ከዛ እዩ 6 ከዛ 7 ለምን እሷ የፈለገችው ሙሉ ይሁን 1 5 6 7ኛው ደግሞ ምን አለ መሰላችሁ እዚህ ጋር እንግዲህ እንደምታዩት ይሄ የአባት ነው። የዚህ ዋጋ 600 ብር ነው። የጨርቅ ሱሪ ደግሞ 400 ብር ነው። ከለራቸው እንዴት እንደሚያማምሩ ይሄ ለአንድ ሰው ነው። ከዛም ደግሞ እዚህ ጋር አሁንም በተመሳሳይ ይሄ 400 ብር ነው። ይሄ ደግሞ 600 ብር ነው ማለት ነው። አያችሁታ? አሁንም በተመሳሳይ ደግሞ እዚህ ጋር እንደምታዩት 600 ብር ነው። ይሄ ደግሞ 400 ብር ነው ማለት ነው። አሁንም እዚህ ጋር እንደዚህ 600 ብር እና 400 ብር ነው ማለት ነው። ከዛ አሁንም እዚህ ጋር እንደምታዩት 600 ብር እና 400 ብር ነው ማለት ነው። እዚህም እንደዚህ ነው። ስንት ሆነ? 1 2 3 4 5 6 7 ሆነ ማለት ነው። ይሄን ይመስላል ማሻአላ። ከዛ በመቀጠል እዚህ ጋር ለ19 ዓመት ወንድ ልጅ የሚሆን የሚያምር ጅንስ ሱሪ ነው። የዚህ ዋጋ 1400 ብር ሂሳብ የተገዛ ይሄ ሙሉ ልብስ ማለት ነው። ይሄ 800 ብር ነው። እዩት ሸሚዝ። እዚህ ጋር ደግሞ ቲሸርት ነው 600 ብር ማለት ነው። አሁን እዚህ ጋር ወደ 11 ወንዶች ልጆች ልብስ ነው ማሳያቸው። አብራችሁ ቆዩ ማለት ነው። እድሜያቸው እዚህ ጋር ተጽፎበታል። 4 ዓመት። ይሄ ለ4 ዓመት ነው። ለ4 ዓመቱ ምን ተደረገ መሰላችሁ? ጅንስ ሱሪ 300 ብር፣ ቲሸርት ይዋት ማሻአላ። ይሄ ሸሚዙ ነው። ስለዚህ ሙሉ ልብስ ሆነለት ማለት ነው። ይሄ የ4 ዓመት ልጅ ነው። ከዛ በመቀጠል ደግሞ አሁንም
11 ዓመት ነው። ይሄ ደግሞ ለ11 ዓመት ነው። እዩት። ይሄ 400 ብር ነው። ቲሸርት ቆንጆ ሸሚዝ 800 ብር፣ ቆንጆ ጅንስ ሱሪ 1400 ብር። የ11 ዓመት ወንድ ልጅ ነው። ሶስት የወንድ ልጆች ልብስን አየን ማለት ነው። ከዛም በመቀጠል ደግሞ እዚህ ጋር የስንት ዓመት መሰላችሁ? 4 ዓመት ነው ይሄ። ከዛ 300 ብር፣ ከዛም 600 ብር፣ ከዛም 1200 ብር። ከዛ እዚህ ጋር ደግሞ ስንት ዓመት መሰላችሁ? 1400 ብር። ከዛ ቲሸርት 700 ብር። ከዛ 400 ብር ደግሞ ቲሸርት። አያችኋ? ሙሉ ልብስ በቃ ይሄ ሁሉ ሙሉ ልብስ ነው። ማሻአላ ተባረከ። ከዛ በመቀጠል ደግሞ እዚህ ጋር ያሳያችሁ። እዚህ ጋር ደግሞ 6 ዓመት ነው። እዩት 1400 ብር፣ 300 ብር፣ ከዛም 700 ብር። ከዛ እዚህ ጋር ደግሞ የስንት ዓመት መሰላችሁ? 11 ዓመት ነው። እዩት 400፣ 600፣ 1400። ከዛም እዚህ ጋር እንደምታዩት ደግሞ 5 ዓመት ነው። 600፣ 300፣ ከዛም 1200 ብር። ከዛ እዚህ ጋር ደግሞ 7 ዓመት ነው። 10 ዓመት ነው። የ10 ዓመቱ ደግሞ ጅንስ ሱሪ 4፣ ከዛ 300፣ ከዛም ደግሞ 600። ከዛም በመቀጠል ደግሞ እዚህ ጋር 17 ዓመት ነው። 800፣ 1400፣ ከዛም 400 ብር ቲሸርት ሙሉ ልብስ ማለት ነው። እዚህ ጋር 2፣ 3፣ 4፣ 5፣ 6፣ 7፣ 8፣ 9፣ 10 ለወንዶች ልጆች ሙሉ ልብስ ሲባል ደግሞ እንደዚህ ሆኖ ይሄ ሙሉ ልብስ ነው። 3 ቲሸርት ሸሚዝ አያችሁታ። አሁንም ቲሸርት ሸሚዝ ይሄን ይመስላል ማለት ነው። ማሻአላ በሉ። ከዛ በመቀጠል ደግሞ ስንት ጥምጣም አለ መሰላችሁ? እዚህ ጋር 10 ሀባ ጥምጣም በ500 ብር ሂሳብ። የብዛት ዋጋ ነው በነገራችን ላይ 600 ብር ገብቷል ጥምጣም። እዩት አያችኋ እንዴት እንደሚያማምር። 1 2 3 4 5 6 7 8 9 10 እንግዲህ ይሄን ይመስላል። ፍራሽና ትራስ አላት። የፍራሽና የትራስ ልብስም አላት። ትራስና ፍራሽ ልብሱ ደንበኛ አጋጣሚ ሳያወጣ ዘግቶብኝ ከመሸ በኋላ በ485 ብር ሂሳብ በነበረበት 3 ፍራሽ 1630 ብርና 1690 ብርና ከዛም እንደገና የትራሱ ደግሞ በ485 ብር ሂሳብ ተሰርቶ አላት። እሱንም ማሳያችኋለሁ ኢንሻአላህ። እንግዲህ ለዛሬ ያስኩላችሁ ይሄን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ እኔን ማግኘት ለምትፈልጉ በ0967 ወይም ደግሞ በ0923 1074 15 ታገኙኛላችሁ። በዋትስአፕ፣ ቴሌግራም፣ ኢሞ በፈለጋችሁት
ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ 8 ከ50 ባለ 25 ቲክነስ 12500 ብር በነበረበት ሰዓት የተሰራ ነው። ያው ማሻአላ ተባረክ ረህማን ቦንድ ጠፍቶ ምናምን የዛ አካባቢ ነው እንግዲህ ወደ 2 ወር ከምናምን ይሆነዋል እና በጣም ቆንጆ ተደርጎ ነው የተሰራላት። ጨርቁ መርጣው ነው ጀማው። ይሄ ቻይና ጨርቅ ነው፣ ቱርክ ጨርቅ ነው አላልኳትም። ይሄ የቻይና ጨርቅ ነው፣ ቱርክ ጨርቅ፣ ኢጅፕት ጨርቅ። ለሁላችሁም ሁሌም እንደማብራራው አብራርቼላት ወዳና ፈቅዳ የተሰራ ነው። በነገራችን ላይ ቻይናና ቱርክ ኢጅፕት ብለን ስንነግራችሁ ጨርቁ ላይ ነው እንጂ ቦንድዱ ላይ አይደለም። ልብ እንድትሉ የምፈልገው ነገር ማለት ነው። ቦንድዱ ሁሌም ማለዳ ነው። እሺ ግን ጨርቁ 3 አይነት ከዛም በላይ ደግሞ ቱርክ ሆኖ ልሙጥም አለው ማለት ነው። እና እንደዚህ ያማረ ማሻአላ ተባረክ ረህማን 8 ሜትር ከ50 ነው። ቴብሉ የብቻ ነው። ምክንያቱም 12 ሜትር ከሞላ ቴብሉ በነፃ ይወጣል ማለት ነው። ስለዚህ ይሄ ደግሞ ቴብሉ የብቻው 6500 ብር ነው የተሰራው ማለት ነው። አሁን ግን 7000 ብር ገብቷል። ይሄ የበፊት ስለሆነ ነው። በዚህ ዲዛይን ካዘዛችሁ ቀጣይ የሚሆነው 7000 ነው። ሲቀጥል ደግሞ ያው አሁን አገሪቱ ላይ ያለውን ሁኔታ ታውቃላችሁ። በፊት ያዝነቃ ነው። እህቴ ደግሞ አምናበት ነው እና በጣም ነው የሚያምር ሀቂቃ ማለት እንደዚህ ቻይና ጨርቅ ሲባል ዝም ብሎ ነገር የሚመስላችሁ ስላላችሁ እና በዚሁ አጋጣሚ ቆንጆ ነው። ቦንድዱ አንደኛ ስለሆነ ይሄንን ጨርቁን ቀይራችሁ የሆነ ጊዜ ማልበስ ትችላላችሁ። ዋናው ነገር ቦንድዱን መያዛችሁ ላይ ነው። እንደዚህ ፎከስ ማድረግ ያለባችሁ እና እንደዚህ የሚያምር ማሻአላ ተባረክ ረህማን የሆነ አረቢያ መጅልስ ባለ 2 ኮርነር ነው። ኮርነሩ እዚህ ጋር 2 ሜትር አለ፣ እዚህ ጋር 2 ሜትር አለ። እዚህ ጋር እንግዲህ እንደዚህ እንደምታዩት በታዘዝነው መሰረት አሪፍ ተደርጎ ተሰርቶላታል። ሁላችሁም በጣም እንደምትወዱ ተስፋ አረጋለሁ። የዛኔ የተሰራላት በ12 ቦንድዱ ላይ ስለሆነ ቦንድዱ ስለሚጨምር ለዛ ነው እንጂ ዋጋው ጭማሪ ሆኖ አሁንም እና ያው እንደዚህ ያማረ ነው። ሲቀጥል ደግሞ ተኪያና ቤቢ ትራስ ብትቀርላችሁ ተኪያ እዚህ ጋር 1 አለ 2 3 4 5 6 7 አለው። ቤቢ ትራስ ደግሞ 6 አለው ማለት ነው። እና ማሻአላ ይሄን ይመስላል። ጽድት ያለ ማሻአላ ተባረክ ረህማን የሆነ እቃ ነው። 8 ሜትር ከ50 ማለት እንግዲህ ይሄ ነው። ያው እንደነገርኳችሁ ቤታችሁን ማስለካት በጣም እንዳትረሱ። ቤት ማስለካት በጣም ግድ ነው፣ ወሳኝ ነው። ቤት ካታስለኩ ግን ሁልጊዜ የሆነ ክፍተት ይኖራል ማለት ነው። ይሄ ግን የሷ ልኬቷ አስለክታ ስለሆነ ቤት ሂዶ ሲገጠም ልክ ነው የሚሆነው። ማሻአላ እንግዲህ ይሄ ወደ ጊራና የሚላክ መጋረጃውንም አሳይቻችኋለሁ። በጣም ነው የሚያምረው። ይሄን ይመስላል። አልሐምዱሊላህ እኔ በጣም ደህና ነኝ። እዚህ ጋር 6 በ6 12 ሜትር ለፍሬንች ዶር የሚሆን መጋረጃ ነው ማሳያችሁ። በሁለት ከፋች ማለት ነው። በ3 ተቆንጣጭ ተሰራ ነው። ማሻአላ በጣም ተወዱታላችሁ። ከነ ብረቱ ከነ ሁሉ ደግሞ 18000 ነው። 18000 ብር ነው ማለት ነው። መጅልሷ ተመሳሳይ እንደሆነ ተፈልገው ነው ይሄ የተሰራላት። 6 በ6 በጣም ሲሸበሸብ የሚያምር ቆንጆ የሆነ መጋረጃ ነው ማለት ነው የተሰራላት። እዩት እንዴት እንደሚያምር። ከለሩ ብሉ ብላክ ነው። መጅልሷን ማሳያችኋለሁ ማለት ነው። እንደምትወዱት ተስፋ አረጋለሁ። የሚሄደው ደግሞ ጊራና ነው ማለት ነው። እና ጀማ 2 የላባ ትራስ አላት። እዚህ ጋር እንደምታዩት 400 800 ብር ነው ለትራስ የሚሆን። እዚህ ጋር ደግሞ በ370 ብር ሂሳብ 6 ትራስ አላት። ይሄ ለትራስ ልብስና ለፍራሽ ልብሷ የሚሆን ነው። ሊያኪን ፍራሽና ትራስ ልብሷ አጋጣሚ ሆኖ ልጁ ዘግቶ ስለነበረ ስላልወጣ ነው። 3 ፍራሽ አላት። እዚህ ጋር ቀለል ላለ ለሴቶች ክፍል ፈልገው ነው። ይሄንን ጨርቁ ተመሳሳይ የመጅልስ ጨርቁ ነው የተሰራላት ማለት ነው። ይሄ ደግሞ በ3800 ብር ሂሳብ ነው። ይሄ ዋጋ ደግሞ በ3800 ብር ሂሳብ ነው። 3 ሀባ ማለት ነው።